አንድ ሰው ተናዶ ቢለው ያበርደውና ቀስ አድርጎ ይዘጋዋል። ይሄ እልህ መወጫ አይደለም፣ መናደጃ አይደለም፣ መበሳጫ አይደለም ተብሎ ካልኩሌት ተደርጎ የተሰራ ነውና ይሄ ፓርት ሁሉ ነገር ላይ ነው። አሁን ለምሳሌ መሳቢያውን ባሳያችሁ መሳቢያውን እንግዲህ እዚህ ጋር የእቃ መጠቀሚያዎች ምናምን ነገር ናቸውና ዝግት ስታደርጉት ይሉት እንዴት እንደሚያበርደው ቀስ አድርጎ ይዘጋዋል ማለት ነው። ይሄ በጣም ኢምፖርታንት ነገር ነው። ብዙ ጊዜ በተቻለ መጠን ማሽን ለእቃ አጠባ ባልጠቀም ደስ ይለኛል። ምክንያቱም ብላችሁ ካላችሁ የምታውቁ ሰዎች ኮንፈርም አድርጉኝ። እነዚህ ማሽናችን ውስጥ እቃ ለማጠብ የምንጠቀማቸው ሳሙናዎች እነዚህ ብዙ ጊዜ ለጤና ጥሩ አይደለም ሲባል እሰማለሁ። ስለምፈራ እኔ በተቻለኝ መጠን አንድ አፍታ ነው በተቻለኝ መጠን እነዚህን ሳሙናዎች ነው የምጠቀመው which is like chemical free ከተፈጥሮ የተሰሩ ሳሙናዎች ናቸው። ከዛ በእጄ ጥብጥብ አደረኩ ማነው እዛ ጋር ጥልል አደረኩኝ። ከዛ በኋላ አነሳስቼ አደራርቄ ቦታው ግብት ነው የማደርገው። ታዲያ ምን ሆንሽ ኤልሲ? ምን ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስልኝ ወደዚህ እንዲከርማችሁልኛል። ዛሬ በርዶልኝ ነው። እሺ በርዶልኝ አዲሱ ኪችኔ አስለቀሰኝ ብዬ መጥቻለሁ። ያው ባለፈው አሳይቻችኋለሁ አይደል እንዴት ግድግዳው እንደፈረሰ እንደነበረ ብረት አስገብተውበት ምናምን። የባለፈውን ቪዲዮ ያላያችሁት እዚህ ጋር አረግላችኋለሁ፣ ገብታችሁ እዩት እንዴት እንደነበረ ኪችኑ እዛ ጋር ታዩታላችሁ። ሲቀጥል መቼም ኪችኔን ታስታውሱታላችሁ 4 አመት ብዙ ሰራንበት አይደለ? እና ያንን የመሰለ ኪችን አስነቀዬ በእውነት ነው የምላችሁ። ኤሌክትሮሉክስ ኪችን ጣሊያን ላይ በጣም የታወቁ ናቸው። በአለም ዙሪያም ኤሌክትሮኒክስ ፓርታቸውን ብትሉ ላይክ ኪችኑን በደንብ አጥንተውት የሚጠቀሙት ማቴሪያል እንዴት ካልኩሌት አድርገው ያስፈልጋል ብለው የሚከቱት ነገር በሙሉ ኪችን ውስጥ ይሄ ዝም ብሎ ማይክሮዌቭ ፎርኖ ምናምን ብቻ አይደለም። በጣም ብዙ ነገር አለው ውስጡን ስትከፍቱት በተለያየ ቦታ ኪችኑና ያንን ለምጄ ይሄኛውን የቀበጡለት ሞት አይገኝም ብያለሁ። ኑ ላሳያችሁ፣ ኑ ተከታተሉኝ። ደረ ምንድነው እንግዲህ እንዴት እንደነበረ ኪችናችን ትዝ ይላችኋል አይደለ? ላይክ ኮምፕሊትሊ ሁሉን ነገር ነው የቀየርነው። ባለፈው እንደነገርኳችሁ ይሄ ግርግዳ የማይነካ ግርግዳ ነው የነካ ነው። በቃ መነካት የሌለበት ግርግዳ የቀበጡለት ሞት አይገኝም። እዚህ ጋር አፍርሰን መስኮት ማድረጋችን ኪችኑን ልዩ ውበት ሰጥቶታል። በእውነት በተለይ በአካል ብታዩት ኪችናችን ትልቅ ስለሆነ ትልቅነቱ ወጣ። ሲቀጥል ለኛ እኔ ለእናንተ እንዴት እንደሆነ አላውቅም፣ ለኛ ኪችናችን ሳሎናችን ቢሮአችን የምንበላበት ላይክ ወደ ተለያየ ቦታ እንትን የምንለው ኑሯችን ግን እዚህ ኪችን ውስጥ ነው። በቃ ኪችን ለኛ ኤቭሪዴይ የምንኖርበት ረጅሙን ሰዓታችንን የምንኖረው እዚህ ነው። ሳሎን ምግብ አቅርቤ እንግዳ እዛ እንብላ ምናምን ተብሎ እዚህ ነው ሁሉ ጊዜ ኪችን የምናሳልፈውና በጣም ለኛ ኪችን ትልቅ ቦታ አለው። ይሄ ቅብጠት ምናምን ነገር ሆኖ አይደለም። በጣም በእውነት ኪችን በጣም ተጠቃሚዎች ነን። በዚህ አጋጣሚ እናንተ ከቤታችሁ በጣም የምትጠቀሙት ፓርት የትኛው ነው? ኮመንት ላይ ጻፉልኝ። ሳሎን ቤት ነው? ኪችን ነው? መኝታ ቤት ነው? ወይንስ ባዝሩም ነው? ከዛ እኔ ከኪችን ቀጥሎ ባዝሩም በጣም ብዙ ሰዓት ማሳለፍበት መቼም የሚያቆኝ ጓደኞቼ እውነቱን መናገር ይችላሉ። እኔ ኤልሳ ባኞ ከገባች አትወጣም ነው የምባለው። ገና ልታጠብ ገባለው ብዬ ከገባው ሳውና የገባው ነው የሚመስለው። አልወጣም
በቃ በጣም ነው ኢንጆይ ማረገው እና ወደ ኪችን ስመለስ በጣም ትልቅ ችግር የሰጠም ፓርቱ ይሄ ነው። ይሄን እዚህ ጋር ምን ቅራለሽ ብላችሁ ካላችሁኝ አይታችሁ ፍረዱ። እንግዲህ እኛ በጣም እዛ ጋር በደንብ አየር የሚገባበት ትልቅ የሚከፈት ምንድነው ፍሬንች ዶር ወይንም ደግሞ የመስታወት በር ወይንም ደግሞ የሆነ በቃ እንዴት ብዬ ልንገራችሁ ግማሹ የዚህ ግድግዳ ያኛው ይከፈታል። እኔ ሌላ የሚከፈት መስኮት አያስፈልገኝም ነበረ። እኔ እዚህ ጋር መስኮቱን ሙሉውን ከዚህ እስከዚህ ሙሉውን መሀል ላይ ሳይቆረጥ የሚከፈት ፓርት ሳይኖረው በቃ ሙሉውን ወጥ መስታወት ነው በሳይዝ እንዲሰራ የፈለኩት። ከዛ እነሱ ደግሞ መስኮቱ ከተሰራ አይቀር የሚከፈት እናድርገው። የሚከፈት መሆኑን እኔ አልጠላሁትም። ግን ችግሩ ምን መሰላችሁ? ይሄ ወንፊት የለውም። ላይክ ኢንሴክቶች በተለይ መብራት ሲበሩ መብራቶቹን ላሳያችሁ። መብራት ሲበሩ ኢንሴክቶች ያው ግቢ ስላለን እንዳለ ቀጥታ ወደ ቤት ነው የሚገቡት። ስለዚህ እዛ ጋር እንትን ማድረግ አለብን። ምንድነው ወንፊት ማድረግ አለብን። ወንፊቱን ደግሞ አልፈለኩትም፣ ምክንያቱም ከውጪ ደግሞ ስታዩት መስታወቱ ብቻውን በጣም ያምራል። ወንፊት ሲደረግበት የሆነ ሙቱት ይላል፣ የሆነ አሮጌ ቤት ይመስላል። እና ክርክር ስለሰለቸኝ አርጉት አልኳቸው። ከተገጠመ በኋላ እኔ መጀመሪያ ቅር ያለኝ ፓርት እዚህ ጋር ሌላ 2 ፒስ መሆኑ። አንድ ፒስ ከዚህ እስከዚህ ሲቆርጡ ለነሱ በጣም ኮስት ያደርጋቸዋል። ትረስት ሚ። ምክንያቱም አንድ ነገር ስታንዳርድ ሆኖ ሲቆረጥና ፐርሰናላይዝድ ሆኖ ሲቆረጥ ወይንም ሲሰራ በብረቱም በሉት በመስኮቱም በመስታወቱም በሉት ኮስት ያደርጋቸዋል። ምክንያቱም እነዚህ መስታወቶች ደግሞ ደብል አይደለም፣ ትሪፕል ናቸው። ድምፅ እንዳያስገቡ፣ ሙቀት ወደ ቤት እንዳያስገቡ ወይንም ብርድ እንዳያስገቡ ተብለው የተሰሩ ስለሆነ ትሪፕል ናቸው። ለወጪ ለነሱ ይቀንስላቸዋል፣ ለሐስልም ላይክ ዝቅተኛ ሐስል ይሰጣቸዋል። ይሄን ለምንድን ነው ማወራላችሁ? ሁሉ ጊዜ አንድ ነገር ልታሰሩ ልታስተካከሉ ስትነሱ ማወቅ አለብን ብዬ የምላቸውን ነገሮች ነው እዚህ ጋር ሼር ማድረጋችሁ። ምናልባት በጣም ብዙዎቻችሁ ከኔ በላይ ብዙ ኤክስፐርት ልትሆኑ ትችላላችሁ፣ ቤት በማደስ እቃ አመራረጥ ወይንም ደግሞ አሰራር የተለያዩ ነገሮች። እኔ ደግሞ ያን ያህል ኤክስፐርት አይደለሁም። አሁን በዚህ እናቴ በጣም ጎበዝ ናት፣ እቃ አመራረጥ፣ ቤት አሰራር፣ ላይክ እያንዳንዱን ዲቴል ላይ ኤክስፒሪየንስ አላት። በጣም ትበልጠኛለች በዚህ እና እንደውም ብዙ ነገር ከእናቴ አድቫይስ ጠይቄያለሁ። በዚህ አጋጣሚ እናትዬ ሺህ ዓመት ኑሪልኝ። በጣም አመሰግናለሁ። ሌላው ሁለተኛው ፓርት ደግሞ እንግዲህ መስኮቱን አይታችሁ ፍረዱ። እንኳን የሚከፈት አደረጉት ወይንስ እኔ እንዳልኩት ከዛ እስከዛ ወጥ ቢሆን ሞር ያምር ነበረ? ኮመንት ላይ። ሁለተኛ አስለቀሰኝ፣ በጣም አዘንኩኝ ብዬ ያልኩት ፓርት ምን እንደሆነ ታውቃላችሁ? ይሄንን እኔ ማርብል ነበር የፈለኩት፣ እነሱ ደግሞ ግራናይት መሆን አለበት አሉ። ለምን ሲባል ግራናይት ሙቅ ነገር ብታስቀምጡበት ላይክ ድስቱን ከሳት ላይ ብድግ አድርጌ ባስቀምጥበት ወይንም ደግሞ ዘይት ጠብ ቢልብኝ ዋይን ጠብ ቢልብኝ የተለያዩ አሁን እንደዚህ ከለር ያላቸው ፍራፍሬዎች ምናምን ባስቀምጥ በርበሬ ሚጥሚጣ ምናምን ወጥ ቢነካው ይሄ አይቆሽሽም። ላይክ ወደ ውስጥ ሳካ ያደረገው ወዲያው እጥብ ታደርጉታላችሁ። ወዲያው ልክ እንደዚህ እንደምታዩት የሚያምር ነጭ ቆንጆ ሆኖ ይቀራል። ማርብል ከሆነ ግን ይመጣዋል። ከዛ በኋላ ቀይም ይሁን ምንም ይሁን ቁጭ ብሎ አምሮ ደምቆ ተውቦ ይቀመጥላችኋል። ያ ማለት ያው ኪችናችሁን ያበላሽባችኋል። በተለይ ቡና፣ በተለይ ዘይት፣ በተለይ እንደዚህ ቲማቲም ምናምን ነገሮች እንትን ማርብል ያቆሻል። ከቆሸሹ በኋላ ደግሞ ማንሳት ይከብዳል። ስለዚህ እሺ ብዬ በቃ ማርብል በጣም ፈልጌ ነበረ። ከዛ በኋላ ግራናይት አደረጉት። አሁን ካደረጉት በኋላ ግን እግዚአብሔር ይስጣቸው ነው ያልኩት። ምክንያቱም እኔ ጎረምሶቼ ቤት ሲገቡ
የራሳቸውን የሚፈልጉትን ነገር ሰራ አድርገው ይበላሉ። ስለዚህ እነሱን እንደዚህ አድርጋችሁ ለምን ይሳቀቁ እንዴ? መኖሪያ ቤት ነው፣ ፏ ብለው ይኖሩ። ስለዚህ ከማርበል ይልቅ ግራናይት በጣም እንትን እንዳይል ምንድነው ስሙ ምልክት እንዳይጥል ያደርጋል በሚል ይሄን ተቀበልኩ ማለት ነው። ሶስተኛ የእቃ ማጠቢያ ማሽን እያለ በደንብ አድርጎ የሚይዝ እዚህ ጋር በእውነት በጣም ቆንጆ ማሽን የገጠሙልን ቦሽ የጀርመን ብራንድ ነው። በዓለም ላይ በዚህ ሰዓት እንግዲህ ቶፕ የሚባል ብራንድ ኤሌክትሮኒክስ በተመለከተ ጀርመኖችን የሚችላቸው የለም። የጣሊያን ኪችን ስታስገጥሙ ኤሌክትሪካል ፓርቱን ግን ሁል ጊዜ የጀርመን ብራንድ አድርጉት። በቃ ለዘላለም ወይ ብላችሁ ነው የምትጠቀሙት። አይበላሽባችሁም። ከተበላሽባችሁ ደግሞ ጋራንሲ በደንብ ቆንጆ ጋራንሲ አላቸው እና እኔ ትራዲሽናል ነኝ። ብዙ ጊዜ ብልት ስርት እጥብ ከዛ በኋላ ወዲያው እዚህ ላይ ልክ እንደ ድሮ ዘመን ሳህኔን ብርጭቆዬን ምኔን እጥብ አድርጌ ከዛ በኋላ እዛው ድርቅርቅ አድርጌ ቦታው እንዲገባ ፈልጋለሁ። ይሄ ማሽናችን እኔ ጥሎብኝ መሙላት አልወድም። ልጆቼ ናቸው የሚሞሉት። ብዙ ጊዜ በተቻለ መጠን ማሽን ለእቃ አጠባ ባልጠቀም ደስ ይለኛል። ምክንያቱም ብላችሁ ካላችሁ የምታውቁ ሰዎች ኮንፈርም አድርጉኝ። እነዚህ ማሽናችን ውስጥ እቃ ለማጠብ የምንጠቀማቸው ሳሙናዎች እነዚህ ብዙ ጊዜ ለጤና ጥሩ አይደለም ሲባል እሰማለሁ። ስለምፈራ እኔ በተቻለኝ መጠን አንድ አፍታ ነው በተቻለኝ መጠን እነዚህን ሳሙናዎች ነው የምጠቀመው which is like chemical free ከተፈጥሮ የተሰሩ ሳሙናዎች ናቸው። ከዛ በእጄ ጥብጥብ ማነው እዛ ጋር ጥልል አደረኩኝ። ከዛ በኋላ አነሳስቼ አደራርቄ ቦታው ግብት ነው የማደርገው። ታዲያ ምን ሆንሽ ኤልሲ ምን ቅራለሽ አትሉኝም? እዚህ ጋር እቃ እዚህ ላይ ሳህኖቹን ሲሆን እዚህ ጋር ደግሞ እንደነዚህ አይነት ነገሮች ነው። ከዛ በኋላ ሹካ ማንኪያ ምናምን በሚሆንበት ጊዜ እዚህ ጋር የሹካ የማንኪያ የምናምን ማስቀመጫው የታለ? ጀቶንኩ በቃ አምጣት የታለ? ምክንያቱም እኔ ይጠቀማለሁ። እነሱ ለምን ካልኩሌት እንዳላደረጉት ታውቃላችሁ? በዚህ ዘመን ብዙዎቹ በእጃቸው ስለማያጥቡ በማሽን ስለሆነ የሚያጥቡት ያንን ተጠቃሚ የለውም ብሎ በጭራሽ ካልኩሌትም አላደረጉትም። ግን አሁን ያመጡልናል። አራተኛ ተቀበል እንግዲህ ወድጄ አይደለም በእውነት ወድጄ አይደለም። እስከ መጨረሻ አዳምጣችሁ የእናንተን አመለካከት ኮሜንት ላይ እጠብቃለሁ። ሲቀጥል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄ ቻናል ብዙ ተደራሽነት እንዲኖረው የራሳችሁን አስተዋጽኦ እንድታደርጉ ጠቃሚ የሆኑ ፖይንቶችን እንድናነሳ ሼር እንድንደራረግ አደራ። ላይክ ማድረግ እንዳትረሱ። ሰብስክራይብ ያላረጋችሁኝ ደግሞ ሰብስክራይብ አድርጉ። ሲቀጥል ወደ አምስተኛው ነጥቤ ስመለስ አምስተኛውን ከመንካቴ በፊት ይኸውላችሁ እዚህ ጋር በደንብ እንትን ስላላለ ውሃ ሞልቶ አይደለም ይሄ እዚህ ጋር ያፈሳል፣ ያንጠባጥባል። ስለዚህ በትክክል አልተሰራም ማለት ነው። ይሄንን ወስደው ድጋሚ ቀይረው መመለስ አለባቸው። አያችሁት? እዚህ ጋር ውሃ ያንጠባጥባል። ይሄንን ውሃ የሚንጠባጠበውን ቪዲዮ እና ፎቶ አድርጌ አሳየቻቸዋለሁ። መተን እንቀይረዋለን ብለዋል። ሲቀጥል ደግሞ ይሄ ነው የእቃ ማጠቢያው። እንግዲህ ፍረዱኝ፣ አይታችሁ ፍረዱኝ። ቧንቧው ከዚህ ጋር አይነቀልም። በቃ ውሃ ከፈታችሁ፣ ቀዝቃዛ ሙቅ ዘጋችሁ። እኔ እቃ ሳጥብ እዚህ ጋር ይሄንን የማለቀልቀው ከሆነ ይሄንን ነቅዬ ማጠብ እፈልጋለሁ። አይነቀልም። ወደዛ ብቻ ነው የሚዞረው። ስለዚህ ይሄ እንደዚህ እንግዲህ ይሄ ሁሉ አሁን ከዚህ ጋር ማወራላችሁ ያኛው ኪችን የነበረው ይሄኛው ኪችን የሌለውን ነገር ነው። እና እንዴት የተሻለ ነገር እፈልጋለሁ ብዬ
ከዛኛው ያነሰ ነገር ይገጠምልኛል ብዬ ሊከራከሩኝ ሲሞክሩ በቃ እምባይ ዱብ 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 አለች። ትቀልዳላችሁ እንዴ? ያንን የመሰለ ኪችን ምን ሆናችሁ ነው ብዬ ከዛ መጨረሻ ላይ ኖ ሲኞራ ብለው አሁን ይሄንን ይቀይሩታል። ደስ የሚለው ፓርት ይኸውላችሁ ውሃ ይነካዋል። ውሃ መቼም የልጅ ቤት ታውቁታላችሁ። ከዛ በኋላ እልፍ ስትሉበት ምልክት ምናምን አይዝም። ያ ማለት ማቴሪያሉ በጣም ቆንጆ ማቴሪያል ነው ማለት ነው። እንደምታዩት እንደዚህ ያንጸባርቃል፣ ጽድት ይላል። ምክንያቱም ቧንቧ ቁሽሽሽሽ ሲል የሆነ ነጥብ ምናምን ሲይዝ በጣም ያስጠላል። የሆነ በቃ ተጸድቶ ያልተጸዳ ቤት ነው የሚያደርገውና ማቴሪያሉን በጣም ወድጀዋለሁ። ቧንቧነቱን፣ ከለሩን ምናምን አመራረጣቸውን በጣም ወድጀዋለሁ። ግን የሚነቃቃል መሆን አለበት። ብፈልግ አትክልት እያጠብኩኝ ከሆነ ልክ እንደ ሻወር ብትና አድርጎ ውሃ የሚያወርድ ንቅልቅል የማደርገው ምናምን ከዛ መልሼ ቦታው ቁጭ የማደርገው ቢሆን ለስራ ፍጥነት ቀልጥፍ ያደርጋል። ይህንን አልወደድኩትም፣ መስተካከል አለበት አልኩኝ። ሲቀጥል ይሄ ብረት ምንድነው ብላችሁ በጣም ብዙዎቻችሁ እንደውም ወዳጆቼ በውስጥ መስመር ያነጋገራችሁኝ፣ ይሄ ብረት የተጠቀሙት ኤሌክትሪክ ወደዚህ እንዲመጣ ነው። ኤሌክትሪክ ወደዚህ ለማምጣት መሬት ማፍረስ ነበረባቸው። መሬት ካፈረሱ ደግሞ እኛ ይሄ የመሬቱ የተጠቀምነው እንትን ምንድነው ስሙ ማቴሪያል፣ እኔ ምን እንደሚባል አላውቀውም በአማርኛ። በጣም ቆንጆ ማቴሪያል ነው። ለምን አይፋቅም፣ አያዣልጥም፣ አይመነችክም። ኮምፕሊትሊ መቀየር አለባችሁ። ምክንያቱም ካምፓኒው በዚህ ሰዓት ይህንን ማቴሪያል አያመርትም። ሌላ ማቴሪያል ነው መጠቀም ያለባችሁ። ኦኬ፣ ሌላ ማቴሪያል ከተጠቀምን ደግሞ አንድ አይነት ከለር እናገኛለን ወይ ወይም ደግሞ አንድ አይነት ማቴሪያል እናገኛለን ወይ ምናምን ነገር ስንላቸው በጣም ሀቃቸውን እንደተናገሩት መቀየር ትችላላችሁ፣ የፈለጋችሁትን ማድረግ ትችላላችሁ። ግን ይሄ አሁን ያላችሁ is the best፣ ባትነኩት ባትሰብሩት እንዲህ እንዳለ ብትይዙት ይሻላችኋል ብለውን ከዛ የነሱን አመለካከት ሰምተን አላፈረስንም። መሬት ምን እናደርግ ተብሎ ሲባል ከላይ ባለው ኤሌክትሪሲቲ ወደዚህ እንዲወርድ ይሄንን ቲዩብ ተጠቀሙ። ስለዚህ እዚህ ቲዩብ ውስጥ ከስር ኤሌክትሪክ ያልፋል ወደዚህ ማለት ነው። ወደዚህኛው ፓርት ስንመጣ ሌላው ደስ የሚለው ፓርት ያው ብዙዎቻችሁ ታውቁታላችሁ ብዬ ገምታለሁ። ይሄንን ያው ልጆች ናቸው ወይ እኔ ወይ ማንም ሰው የሆነ ነገር እንትን ብሎት ነካ አድርጎት ሲሄድ ካልተዘጋ እዩት፣ ቀስ እያለ እንደ ማግኔት ይስበዋል፣ ይዘጋል። ወይንም ደግሞ አንድ ሰው ተናዶ ቢለው ያበርደውና ቀስ አድርጎ ይዘጋዋል። ይሄ እልህ መወጫ አይደለም፣ መናደጃ አይደለም፣ መበሳጫ አይደለም ተብሎ ካልኩሌት ተደርጎ የተሰራ ነውና ይሄ ፓርት ሁሉ ነገር ላይ ነው። አሁን ለምሳሌ መሳቢያውን ባሳያችሁ፣ መሳቢያውን እንግዲህ እዚህ ጋር የእቃ መጠቀሚያዎች ምናምን ነገር ናቸውና ዝግት ስታደርጉት ይሉት እንዴ እንደሚያበርደው ቀስ አድርገው ይዘጋዋል ማለት ነው። ይሄ በጣም ኢምፖርታንት ነገር ነው። እዚህ ጋር የቆሻሻ መጣያ አይነቶች ናቸው። ያው ታውቃላችሁ ብዙዎቻችን የምግብ ለብቻው ነው የምንጥለው፣ የወረቀት ለብቻው ነው የምንጥለው፣ የፕላስቲክ ለብቻው ነው የምንጥለው። ከዛ የጠርሙስ ምናምን ሌሎች አይነት አሉ ደግሞ እነሱ ደግሞ ታች ጋራጅ ነው ያሉት። ሶ ዝግት ስናረጋው ቀስ ብሎ አብርዶት ይዘጋዋል ማለት ነው። ወደዚህኛው ሳይድ ስንመጣ ነገርኳችሁ፣ እዚህ ጋር እንደዚህ ነው የማበስለው። የስ በዛም ሳይድ ማብሰል እችላለሁ፣ ግን ሳበስል ድስቶቼ ያሉት እንዳሉ ማንኪያ፣ ሹካ ምናምን የሚያስፈልጉኝ ነገሮች፣ ከዛ እዚህ ጋር ደግሞ የአሳ ማውጫ፣ የአሳ ሹካ፣ የአሳ ቢላ፣ የአሳ ምናምን ነገሮች በሙሉ ለብቻቸው፣ እዚህ ጋር ደግሞ ሌላ ሴት ለሌላ ነገር የምጠቀማቸው እንደዚህ ብትንትን ብለዋል። አሁን እዚህ ጋር ምን ቀረ ብላችሁ አትሉኝም? እዚህ ጋር እዩት፣ ሲዘጋ ቀስ ብሎ ነው የሚዘጋው። ከዛ ስትከፍቱት በተነጋገርንበት መሰረት ልክ ስከፍተው ብርሃን እዚህ ጋር መብራት አለበት። ሹካዎቹን ላወጣ ስከፍት እዚህ ጋር ዙሪያውን
ቀጭን ሌድ ልክ እንደዛ እዚህ ጋር መብራት አለበት። የታለ? ምክንያቱም ኮንትራታችን ላይ ነበረ። እዚህም መብራት ነበረበት ስላቸው ኦኬ በጣም ይቅርታ ረስተነው ነው ምናምን ነገር ብለው አሁን እሱን ሊገጥሙ ነው። ትኩስ ነገር ምናምን እንትን ስንል እነዚህን ነው የምንጠቀመው። ድስት ምናምን እንትን በምንልበት ጊዜ ወደ ድስት ስመጣ ይሄን ልዝጋላችሁ ድስቶቼ። እነዚህ ድስቶች ባለቤቴን የገዛቸው የዛሬ 20 ምናምን ዓመት እና ማርካቸውን ላሳያችሁ። MWF የጀርመን ብራንዶች ናቸው። እነዚህ ድስቶች እኔ እንጃ እኔ እንደነዚህ የMWF ብራንድ እቃዎች የዘላለም እቃዎች ናቸው። እንግዲህ ይሄ ኢማጂን ለኖርማል ምድጃ የተሰራ ነበረ። የዛሬ 20 እኔን ከመተዋወቁ በፊት ብቻውን እያለ የገዛቸው ድስቶች ናቸው እነዚህ። ባልሽ ያበስላል ወይ ብላችሁ ካላችሁኝ ያኔ አያበስልም ነበር። አሁን ግን ጎበዝ ነው። ልጆቹን በደንብ አድርጎ ነው አብስሎ የሚያበላው። በጣም ኳሊቲ እቃዎች ናቸው። በጣም እወዳቸዋለሁ። የተለያዩ ድስቶች እኔ እገዛለሁ፣ የተለያዩ ብራንዶች። እውነቱን ልንገራችሁ እኔ በእውነት እንደነዚህ አይፋቁም ምናምን ከሚባሉት ድስቶች እኔ አንዳንዴ ነው የምጠቀማቸው። እነዚህም በጣም ቤስት ኳሊቲ ድስቶች ናቸው። አልፎ አልፎ ነው የምጠቀማቸው። ሁል ጊዜ ግን ምሳ እራት ምናምን ስሰራ ግን እነዚህ ላይክ በቃ በጣም የምወዳቸው ድስቶች። አያሳርሩም፣ ግን ትታችሁት ደግሞ የምትሄዱት ነገር አይደለም። ለተለያዩ ነገሮች እጠቀማቸዋለሁ። ስለ እነዚህ ብራንድ ሳወራ ቢላዎች፣ መቀሶች፣ የኪችን መቀሶች፣ እያንዳንዱ ነገር የነሱ እቃ በእውነት በጣም 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 እወደዋለሁ። በቢላ መስራት ጣሊያኖች በዓለም በጣም ታዋቂዎች ናቸው። ከጣሊያን ቢላና ከጀርመን ቢላ ካምፓኒ ከዚህ አሁን ካሳየዋችሁ ካምፓኒ ብላችሁ ካላችሁኝ አስወርት ጋር ይወጣለት ብር ይውጣለት። አንዴ ገዝታችሁት ከራሱ ሞረድ ጋር ነው የሚመጣው። እየሞረዳችሁት ትጠቀሙታላችሁ። ነገርኳችሁ። እኔን ከመተዋወቁ በፊት ብቻውን እያለ የገዛቸው የጀርመን ብራንዶች ናቸው። ቤስት በቃ ቤስት ምንም ነገር የMWF ብራንዶች እቃ የዘላለም እቃ ነው። ይሄም የነሱ ነው። ከዛ እዚህ ጋር ምንድን ነበር ላሳያችሁ የነበረው? አይ ቲንክ ጨርሻለሁ መሰለኝ፣ ወይንም ደግሞ በሂደት ወደፊት ያ ማብሰያዬ ያው የጀርመኖች ኤሌክትሪካል ፓርቱ በሙሉ ቦሽ ነው። በጣም ደስ ይላል ለማጽዳት። በስማ ገላግሌዬ ድስት ካላስቀመጣችሁበት አይበራም። ድስት ስታስቀምጡበት ነው ከዛ በኋላ ሰሌክት ማድረግ የምትችሉት። ይሄ ለሴፍቲ በጣም 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 ቆንጆ ነገር ነው። ለጽዳት እንደምታዩት ነው። ሳበሳስል ጭምልቅልቅልቅልቅ ይላል። ከዛ በኋላ ስታጸዱት ግን ወዲያው ውልቅ ብሎ ነው ሁሉ ነገር የሚሄደው። አይ ቲንክ አይፋቅም፣ ግን አረጋግጣለሁ የተሳሳተ ኢንፎርሜሽን እንዳልሰጣችሁ። ፍሪጃችን ቦሽ፣ ከዛ ውስጡን የሞላው የጫጮት ምግብ ሁል ጊዜ እንደሚለው ሱፐርማርኬት ሄዳ የጫጮት ምግብ ገዝታ መጣች ይላል። ዲፕ ፍሪዘር ሙሉውን ከላይ እስከታች ዲፕ ፍሪዘር ነው። ምንድነው የሞላው ብላችሁ ከጠየቃችሁኝ እንጀራ፣ ከዛ በኋላ ቅቤ የእናቴ ከዛ እዚህ ጋር ደግሞ መቼም ጣሊያን ቤት መታችሁ ሊሞንቼሎ በስት ነው። ሊሞንቼሎ ከሌለ ጣሊያኖች ይቆጣሉ። ከዛ እነዚህ ሊሞንቼሎዎች ደግሞ ልክ እንደ ሀገር ቤት ጠጅ ከሌለ እንደሚባለው ነው። እንግዳ ሲመጣ ጠጅ አቅርቦ እንደሚባል ልክ እንደዛ ደግሞ ከምግብ ከተበላ በኋላ ሊሞንቼሎ ሁልጊዜ ኦፈር ይደረጋል እና በስት ሊሞንቼሎ ሁልጊዜ ጣሊያን ሀገር ስትመጡ ገዝታችሁ መሄድ እንዳትረሱ። ከሎሚ የተሰራ
ትንሽ አልኮል ያለው ዳጀስት ለማድረግ የሚጠጣ መጠጥ ነው። ከዛ እዚህ ጋር ምናምን ምንድነው ምናምን ካላችሁ ይወላችሁ በቃ ገና በደንብ ዕቃ አስገባ ብቻ አልጨረስኩም። የቁርስ ዕቃዎች ቡና ያው ቡናችን የካፌ ፑራ ይሄ እንደ ጣፋጭ ነገር ነው አይደል? ከቡና ነው የተሰራው በካካኦ እንዴት እንደምወደው እንጆይ እንደማደርገው አንዳንዴ ስራ እየሰራው ብድግ አድርጌ ላይክ ቡና በጣም ስለምወድ እንደምታዩት እዚህ ጋር እንዳለ የሱ ፕሮዳክቶች ናቸው ያሉት። ጀርመን ካስተዋወቁኝ ጀግናዎች ውስጥ አንዱ ወንድማችን በጀርመን ያለ የራሱ ካምፓኒ የቡና ያለው ጎበዝ በጣም የተለያየ አይነት ከቡና የሚሰራ ዌብሳይቱን ቪዚት አድርጉት። ካፌ ፑራ ብላችሁ ጀግና ጎበዝ ነው። ሲቀጥል ወደ ራሴ ሲመጣ እዚህ ጋር የተለያዩ ነገሮች ማስቀመጫዎች አሉ። የእቃ ማድረቂያዎቼ ተተኩሶ ተጣጥቦ ምናምን ከዛ በኋላ እዚህ ጋር ደግሞ ምንድነው ያሉት ሁሉ ጊዜ የምንጠቀማቸው ሳህኖች ምናምን እዚህ ጋር በቃ ማአት ማስቀመጫ አለው። ደስ የሚለው ፓርት የምቀርብበት ቦታ ነው ቁጭ አደረኩት። እነዚህ ፍሪጅ ውስጥ የተለያየ ነገር ስታስገቡ የምትጠቀሟቸው ምናምን ነገሮች ብዙ ጊዜ ሁሉ ጊዜ ማልጠቀማቸው ነገሮች የሰላጣ ማጠቢያ፣ ከዛ ከላይ ደግሞ ሌሎች ገና ማስገባቸው እቃዎች አሉ። ይሄ አንግል እዛ ጥግ ድረስ ተጠቅመውታል። እዚህ ድረስ ነው እቃ ማስገባው። ላይ ገና አላለቀም። የሆነ ማስገባት ያለባቸው ነገሮች አሉ። ሌላው እዚህ ጋር የገጠሙት ሌድ ነው። የራሱ ሴንሰር አለው። እልፍ ስትሉ ታበሩታላችሁ። ሁሉም እንደዚህ እምር ብሎ ይታያል ማለት ነው። ከፈለጋችሁ ደግሞ አንዱን ብቻ ማብራት ትችላላችሁ። እንትን ነው እልፍ ነው የምታረጉት እጃችሁን። ይሄን ፓርት ደስ ይላል። በተለይ ማታ ላይ ቁጭ ብዬ ስራዬን ስሰራ ልጆቼ ተኝተው ጸጥ ብዬ ፎከስ አድርጌ መስራት እንትን ስል ይሄ ለብቻው በርቶ የሌላውን መብራት በሙሉ አጥፍቼው ከዛ የውጩ መብራት በርቶ የሆነ በጣም የሚያምር ቀርጭ ያሳያቸዋለሁ። እንዲህ ደስ የሚል ቫይብ እንዳለው ጠረጴዛ። ሌላው በጣም ያስለቀሰኝ ፓርት ጠረጴዛ እኔ የመረጥኩት ጠረጴዛ እንጨት 30 ጊዜ ነው ይቅርብሽ ሲሉኝ የነበረው። ለምን በሉ ለኔ ብለው አስበው ነው። እውነታቸውን ነው። እንጨቱ በጣም ያምራል። ወጥ እንጨት ነው ተጠርቦ እዚህ ውስጥ እንደሚገባ ተደርጎ ዲዛይን ተደርጎ የተሰራው። ችግሩ ምንድነው ብላችሁ ካላችሁኝ ቡናም አስቀምጡ፣ ዘይትም አስቀምጡ። ትኩስ ድስት ከዚህ ጋር አንስቼማ እዚህ ጋር አላስበውም። ወጥ ምንም ነገር ከነካው ይመነችካል። ይቅርብሽ። ምክንያቱም የልጅ ቤት ነው። ሰዓቴ እንደዚህ ምን ይፋቃል። የሆነ ነገር ምናምን ከነካው የሚታይ መስመር ነው የሚያወጣው እና ይቅርብሽ ሲሉኝ እኔ ግን በእውነት በጣም በቃ እንደ እንጨት የምወደው ነገር የለም እዚህ ቤት። እንጨት ላይክ በቃ እንዴት ብዬ ልንገራቸው። አሁን እነዚህ እንጨቶች ናቸው ግን ትሪት ተደርገዋል እንዳይመነችኩ እንዳይፋቁ። የፈለገ ነገር ብታረጉት እነዚህ አይፋቁም። የዛም የፍሪጆቹ ምናምንም አይፋቅም። ይሄ ግን በጣም ሴንሲቲቭ ነው። እንጨት ውድ የሚባል የሆነ ካታጎሪ ያላቸው ልክ እንደተጠረበ እንደተከፈለ ምናምን ነገር ብቻ በጣም ወድጄዋለሁ እንጨቱን። በጣም በቃ እንዴት እንደምወደው ልነግራችሁ አልችልም። ግን ያ በጣም ጥንቃቄ ይፈልጋል። ከዛ እዚህ ጋር ሳልጨርስ ፍሪጅ፣ ፍሪዘር ከዛ እዚህ ጋር ለማስዋቢያ ይሄንን ነገር እንትን ብለውታል። እንደነገርኳችሁ ፎርኗችን የጀርመን ብራንድ ማይክሮዌቭ እስካሁን ድረስ ልንግባባ አልቻልንም። ቦሽ በሙሉ በቃ የእንትኖቹ ፓርት ኤሌክትሪካል ፓርቱ ቅድም እንደነገርኳችሁ የጀርመን ብራንዶች ናቸው። ከዛ በኋላ እዚህ ጋር ደግሞ እንዳሉ እንግዳ ሲመጣብኝ የምጠቀማቸው እቃዎች ገና ሁሉም ሙሉም አልገባም። ገና ላይ ድረስ ማስገባት አለብኝ። እነዚህ በጣም ብዙ የተለያየ ቪዲዮዎች ላይ አይታችኋቸዋል። እነሱ ናቸው። አዲስ እንትን የለም። ከዛ ያው እንደምታዩት ስትዘጉት ሁሉም
ቀስ ብሎ ይዘጋል። ወደዚህ ጋር ስንመጣ የብርጭቆ አይነቶች ስትከፍቱት ያበራል። እንደምታዩት እዚህ ጋር ቀጭን ሌድ አለ። ከዛም ብርት አድርጎ በደንብ ቆንጆ አድርጎ ያሳያቸዋል ማለት ነው። እዚህ ጋርም ገና ሁሉም ገብቶ አይ ቲንክ ቪዲዮ ላይ የሚንቀጠቀጥ ይመስለኛል፣ ግን በአካል ስታዩት እንደዚህ አይንቀጠቀጥም። ብዙ ጊዜ እንደነዚህ አይነት ላይቶች ቪዲዮ ላይ ሲገቡ የመንቀጥቀጥ ባህሪ ያላቸው። በቃ ይሄንን ነው ልላችሁ የፈለኩት። የምናያቸው ነገሮች በሙሉ ስላማሩ ከዛ በኋላ ቤታችን አምጥተን ስንጠቀማቸው እንደዛ እንዳማሩ አገልግሎታቸው ላይ ደግሞ የሚገርም አገልግሎት ይሰጡናል ማለት አይደለም። ቤት ውስጥ ስትኖሩ ኤቭሪዴይ ስትኖሩ ስትጠቀሙት ስትገለገሉበት ወይ ጉድ የሚገርም አገልግሎት ይሰጣል ብላችሁ ልትወዱት ትችላላችሁ። የዛኑ ልክ ደግሞ በስመ አብ እንደዚህ ነው እንዴ ብላችሁ ልትናደዱ ትችላላችሁ። እኔ አዲሱ ኪችኔ አስለቀሰኝ ስል የነበረኝ ኪችን ቅብጠት ነው እንጂ በእውነት ነው የምላችሁ ቤስት ኪችን ነው። ይሄ የድሮ ኪችኔ ይሄ በሩ ራሱ ስትከፍቱት እንዴት እንደሚከብድ የተጠቀሙት ማቴሪያል በቃ ላይክ ገብቷቸዋል። የዛሬ 12 ዓመት የተሰራ ኪችን ነው። የሲቢስቴ ጊዜ አይደለም። 12 ዓመት ስቲል አዲስ ኪችን ነው እና በጣም በኳሊቲ ደረጃ በማቴሪያል ኳሊቲ ደረጃ ብላችሁ ካላችሁ ይሄ ራሱ ይሄ የድሮ ኪችን ይሄ መሳቢያው እንዴት እንደሚከብድ እንደነበረ ልነግራችሁ አልችልም። ይሄም ቆንጆ ነው፣ ቆንጆ ማቴሪያል ነው። ያኛው እንደነገርኳችሁ ኤሌክትሮሉክስ የሚሰራው የነሱ ብራንድ ኪችን ነበረ ከመጀመሪያ እስከ መጨረሻ። ምክንያቱም የዚህ ቤት ባለቤት በፊት የኤሌክትሮሉክስ ዳይሬክቲንግ ማኔጀር ነበረ እና ለራሱ ወገቡን አስሮ ቆሞ ያሰራው ኪችን ነበረ። ኪችኑን ልቀይረ ነው ስለው በጣም ነበር ያዘነው በጣም እና ነገ ይመጣና አብጠርጥሮ እያየ እኔ ከምነግራችሁ በላይ ደግሞ እሱ ትልቅ እውቀት ስላለው በጣም ብዙ ኢንፎርሜሽን ይሰጠኛል። የሚጠቅመውን እጽፍና እነግራችኋለሁ። ቤት ለምታሰሩ፣ ቤት ማደስ ላሰባችሁ፣ ቤት እያደሳችሁ ላላችሁ፣ እቃ ኦርደር ስታደርጉ አንዳንዴ አውጥታችሁ አውርዳችሁ አመዛዝናችሁ ግዙ እያልኩኝ ትዝ ይላችኋል። የበፊቱ የነበረው የአምፖል ጌጥ ነው። ብዙም አልወደድኩትም። ይቀየር ወይስ አይቀየር? እኔ ያየሁት በጣም የሆነ የሚያምር ቀጭን የሆነ ልክ እንደዚህ ወደ ታች የሚወርድ በጣም ቀጭን አለ፣ ግን ይሄም ለክፉ አይሰጥም። እስቲ ኮመንት ላይ ኤልሲ ቀይር ከቤቱ ጋር አልሄደም ብላችሁ የምትሉ ከሆነ ኮመንት ላይ ጻፉልኝ። እሱ እንኳን ያረሰን የሸመተም አይችልሽም በቃ ከዚህ በኋላ መስማት አልፈልግም ብሏል። እኔ እንደምንም ብዬ ደብቄም ቢሆን አምጥቼ ከዛ በኋላ ከተቀየረ በኋላ ሲያየው ምናልባት ሀሳቡን ሊቀይር ይችላል። ቤት ዞሮ መግቢያ ነው። ስለዚህ ቤታችሁ ስታሽሞነሙኑት ውስጣችሁን ደስ ይላችኋል። ደክሟችሁ እዚህ ዛዛዛ ብላችሁ ተሯሩጣችሁ ስትገቡ በጣም ደስ የሚል ስሜት ይሰጣችኋል። ዝነጣችሁ እውነተኛ ይሆናል። እንዴት ብዬ ልንገራችሁ? ሰላማችሁ በእውነት ቤት ሰላም ከሌላችሁ ውጪ የፈለገ ነገር እንትን ብትሉ የቤት ሰላም በጣም ኢምፖርታንት ነው። ስታሽሞነሙኑት ቤታችሁን ስትወዱት ራሳችሁን ወደዳችሁ ማለት ነው። ስለዚህ ለልጆቻችሁ፣ ለራሳችሁ፣ ለቤታችሁ፣ ለፋሚሊያችሁ ደስ የሚል ቫይብ ነው የምትፈጥሩትና ቤት በጣም ኢምፖርታንት ነገር ነው። ያ ማለት ቤት ኪችን ስለቀየረን ቤትን አሽሞነሞንን ማለት አይደለም። ቤት ባፈራው ለምን ደሳሳ ጎጆ አትሆንም? ስትሽሞነሞን የምትፈጥረው ደስ የሚል ቫይብ አለ እና ያንን ቆንጆ ቫይብ ለእናንተም ለቤተሰባችሁም ክሬት የምታደርጉት በተለይ እኛ ሴቶች ነን እና አንዳንዴ የሆነ ውጪ ስንታይ ጸጉራችን ብትን ብሎ ልብሳችን ፏ ብለን ምናምን ከዛ ቤት ስንገባ ትርምስምስ ካለ ዜሮ ነው ሁሉን ነገር የሚያስገባው። አደራ እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁሉ ጊዜ እንደምለው ያላሰብነውን ነገር እንድናሰብ እንድንነቃቃ ደስ የሚል
ፖዚቲቭ የሆነ ቫይብ ፖዚቲቭ የሆነ ኤነርጂ ሼር እንድንደራረግ ይረዳናል ብዬ በእንደዚህ አይነት ቪዲዮ መጥቻለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆነ እያዝናና በሚያስተምር በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ። ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ይሄ ቻናል ብዙ ቦታ ተደራሽነት እንዲኖረው የራሳችሁን አስተዋጽኦ እንድታደርጉ እያልኩኝ ተባረኩልኝ።